የመገናኛ ብዙሃን ከመንግስትም ሆነ ከግል ተቋማት መረጃ የማግኘት መብት ቢኖራቸውም በተለይ ፓርላማውን ጨምሮ የተወሰኑ የመንግስት ተቋማት በሚያሰናዷቸው መድረኮች ሳይቀር እንዳይዘግቡ እንደሚከለከሉ በተደጋጋሚ ያነሳሉ። ይህንን መሰሉን የመረጃ ክልከላ እንዳይኖር የተቋማትን የመረጃ አሰጣጥ ለመቆጣጠር በአዋጅ ስልጣን የተሰጠው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ጉዳዩን እንዴት ይመለከተው ይሆን? እንደሚባለው የህዝብ እንደራሴዎች ምክር ቤት የግል ሚዲያዎች የምክር ቤቱን ስብሰባዎች እንዳይዘግቡ ከልክሎም እንደሆነ መረጃው የለንም፣ ተጠሪነታችን ለህዝብ እንደራሴዎች ምክር ቤት ነው የሚለው የህዝብ እንባ ጠባቂ ተቋም የበላያችን የሆነውን ምክር ቤት መቆጣጠር አንችልም የሚል ምላሽ ሰጥቷል። ወይዘሮ ስመኝ ውቤ የተቋሙ ዋና እንባ ጠባቂ ናቸው። እኛ ተጠሪነታችን ለፓርላማ ስለሆነ ፓርላማውን ወደ ላይ መቆጣጠር ስልጣን የለንም። በእርግጥ እኛ የህዝብ ይፋዊ መድረክ በተደረገበት ዕለት በርካታ ሚዲያዎች እንዳሉ አይተናል። ብዙ ሚዲያዎችም በዕለቱ የአዋጁን መጽደቅም እንዲሁም ተቋሙ ያቀረበውን የ11 ወር ሪፖርትም ጭምር ሲዘግቡት እንደነበር አይተናልና ክፍተቱ የት ጋር እንደሆነ እርግጠኛ አይደለንም። ብዙ ሚዲያዎች ተቀባብለው ሲዘግቡት እንደነበረ ነው ያየነው። ስለዚህ እዛ አካባቢ ያለው ችግር ካለ ምናልባት ራሱ የህዝብ ተወካዮች ምክር ቤት የሚሰጠው ምላሽ እንጂ በዚህ ጉዳይ ላይ ዝርዝር ምላሽ መስጠት እንቸገራለን። ከ17 ዓመታት በላይ ከመገናኛ ብዙሃን አዋጅ ጋር ተዳብሎ የቆየውና በቅርቡ ራሱን ችሎ ተሻሽሎ በፓርላማው እንዲጸድቅ የተደረገው የመረጃ ነጻነት አዋጅ ከቀደመው አዋጅ በተሻለ መንገድ መረጃ የማግኘት መብትን ያጎናጽፋል ተብሎለታል። በአዲሱ የመረጃ ነጻነት አዋጅ ምንም እንኳን መረጃ ጠያቂ ባይመጣም ተቋማት የተቋማቸውን በጀት፣ ገቢና ወጪ፣ የኦዲትና የግዢ አሰራሮችን እንዲሁም የአጠቃላይ የስራ አፈጻጸም ሪፖርቶችን አትመው ለህዝብ ይፋ እንዲያደርጉ ግዴታ ይጥላል። በተጨማሪም አንድ የስራ ኃላፊ የተጠየቀውን መረጃ ለመስጠት የተቀመጠው የጊዜ ገደብ ከ30 ቀን ወደ 21 ቀን ዝቅ እንዲል በማድረግ እንዲሁም አስቸኳይ መረጃዎች በ48 ሰዓታት ውስጥ እንዲሰጡ መደረጉና ለዚህ የማይተባበር የስራ ኃላፊ እስከ 5 ዓመት በሚደርስ እስራት እንዲቀጣ መደረጉ አዲሱ አዋጅ መረጃን በፍጥነት ለማግኘት የሚያስችሉ ድንጋጌዎችን ያካተተ ነውም ተብሏል። አዋጁን ለማስፈጸም ስልጣን የተሰጠው የህዝብ እንባ ጠባቂ ተቋም አዋጁን በተግባር ለማዋል እየተዘጋጀ ስለመሆኑ መገናኛ ብዙሃንን ጠርቶ ስለ አዋጁ ማብራሪያ በሰጠበት ወቅት ተናግሯል። አዋጁ በቅርቡ በምክር ቤቱ የጸደቀ እንደመሆኑ በነጋሪት ጋዜጣ ሲታተም ወደ ተግባር ይገባል ያሉት የተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ ውቤ ናቸው። ዝርዝር የአፈጻጸም መመሪያ እያዘጋጀን ነው። ወደ ሙሉ ትግበራ ስንገባ የትኛው ተቋም መረጃ ሰጠ፣ የትኛው አስከለከለ የሚለውን በመቆጣጠር የእርምት እርምጃ እንዲወሰድ እናደርጋለን ብለዋል። ቀድመን የጀመርናቸው የረቂቅ ደንብና መመሪያዎች አሉ። እሱም በሂደት ዝርዝር የሆነ ደንብና መመሪያ አዘጋጅተን በሚመለከተው አካል በተለይ ደንቡን በተወካዮች ምክር ቤት የሚጸድቅ ስለሆነ ለህዝብ ተወካዮች ምክር ቤት የምናቀርብ ነው የሚሆነው። ነገር ግን ደንቡ እስኪቀርብ ይሄ አዋጅ እውን አይሆንም ማለት ግን አይደለም። በአዋጁ ስራ እየሰራን እንቆያለን። በሂደት የሚያስፈልገውን ደንብና መመሪያዎች ደግሞ ከዚህ ጎን ለጎን እናስኬዳለን ማለት ነው። ስለዚህ ከሚሰራው ቁጥጥር መካከል እያንዳንዱ ተቋም የመረጃ ኃላፊ መድቧል ወይ? ዜጎች እዛ ተቋም ውስጥ መጥተው መረጃ እያገኙ ነው ወይ? ካላገኙ ደግሞ ምን እርምጃ እየተወሰደ የሚለውን የቁጥጥር ስራም የምንሰራ ስለሆነ በዛ መልክ እውን እንዲሆን ለማድረግ ጥረት ይደረጋል ማለት ነው። ከዛ ውጭ ግን በአዋጁ መሰረትም እያንዳንዱ ተቋም ቢያንስ በአመት አንድ ጊዜ ለኢትዮጵያ ሕዝብ እንባ ጠባቂ ተቋም ሪፖርት ማቅረብ አለበት። የሚያቀርበው ሪፖርት በዋነኛነት የተለመደውን አይነት የህዝብ ግንኙነት ወይም የተቋሙን ገጽታ የመቀየር አይነት ስራ ሳይሆን በዛ ተቋም ውስጥ ምን ያህል ዜጎች የመረጃ ጥያቄ እንዳቀረቡ፣ ምን አይነት ጥያቄ እንደቀረበ፣ ከቀረበው ጥያቄ ውስጥ መካከል ደግሞ ምን ያህሉ ምላሽ እንዳገኘ፣ መረጃ የተከለከለ አካል ካለ ደግሞ ለምን እንደተከለከለም ጭምር ሪፖርት እንዲያቀርብ ይፈልጋል ማለት ነው። ስለዚህ ይሄ ሪፖርት ደግሞ ጠምረን በአመት አንድ ጊዜ ለህዝብ ተወካዮች ምክር ቤት ሪፖርት የማድረግ ኃላፊነት እንዳለብን በአዋጁ ስለተቀመጠ በዛ መልክ ትሪት ይደረጋል የሚል ነው ያለን። ሌላው በአዋጁ የተካተተውና ለመገናኛ ብዙሃን ባለሙያዎች ህጋዊ ከለላ የሚሰጠው ድንጋጌ ጋዜጠኞች ስራቸውን በተሻለ ነጻነት እንዲሰሩ የሚያስችላቸው ነው የሚሉት ዋና እንባ ጠባቂዋ ጋዜጠኛው ከመንግስት አካል ወይም ህጋዊ ከሆነ የግል ድርጅት ባገኘው መረጃ ላይ የተካተቱ ሆነው የተዛቡና ሐሰተኛ እንኳን ቢሆኑ የዘገበው በቅን ልቦናው ከሆነ በህግ ተጠያቂ እንደማይሆን የሚገልጸው አንዱ እንደሆነም ጠቁመዋል። ሌላው የአዋጁ ድንጋጌ ጋዜጠኞች ከእስር ነጻ እንዲሆኑ ማድረግን ይመለከታል። ማንኛውም የሚዲያ ክስ የፍርድ ቤት የጥፋተኝነት ውሳኔ ሳይሰጥ ጋዜጠኞችን ማሰር የተከለከለ ነው የሚሉ የአዋጁ ክፍሎች ለሙያተኛው ህጋዊ ከለላን የሚሰጡ ስለመሆኑም አስረድተዋል። የመጀመሪያው መረጃን በቅን ልቦና ያሰራጨ የመገናኛ ብዙሃን ባለሙያ
ከተጠያቂነት ነፃ ነው። ጥፋቱን ወይም ጎጂ የሆኑ ከባድ